እኔ እናንተ አልጨረስንም። እሺ የኢትዮጵያ ፌዴራል ፖሊስ ዛሬ በተሰማው ዜና የሶስተኛው ዙር የቲክቶክ አዋርድ ላይ የማይገባ አለባበስ ለብሰው የመጡ ልጆችን በተመለከተ ተጠርጣሪዎችን ይዟል። አለባበሳቸው ላይ ችግር የነበረባቸው ከባህል ከስርዓት ውጪ የሆኑ ልጆችን ይዟቸዋል። ያው ኢንቨስቲጌት ጀምሯል። ስፖንሰር ያደረጓቸውንም አካላት ጭምር። ይሄ በጣም ደስ የሚል ትልቅ እርምጃ ነው። እንግዲህ ይሄ የሚያሳየው ምንድነው? ዝም ከተባለ አገሪቷ ወዴት አቅጣጫ እየሄደች እንደሆነ የሚያሳይ ነገር ነበረው። ከዚህ አንፃር እርግጥ እኔ በቅንነት እንደዚህ ለማሳየት ነው የለበስኩት ብለው ይቅርታ የጠየቁ ልጆች አሉ፣ ማስተባበያ ይሰጡ አሉ። አንዳንዶቹ ደግሞ ሂል በካልሲ ያደርጋለኝ ውስጤ እንደፈቀደ ነው ይሄንን ነገር ማደርገው ብለው በማህበራዊ ሚዲያ ማሰራጨታቸው ተገቢ ባለመሆኑ የፌዴራል ፖሊስ ይህንን እርምጃ በመውሰዱ የሚመሰገን ነው። ስለዚህ ችግሩ አለ፣ ምልክቱ አለ፣ ሰለባ የሆኑ ሰዎች አሉ። ኦኬ ፖሊስ ይሄንን ነገር ማድረግ ያለበት ነገር አለ፣ መስራት የሚገባው ነገር አለ። በሌላ በኩል ደግሞ ወደ አዳማ በምንሄድበት ሰዓት ሶፎንያስ ከዚህ በፊት የአዳማ ልጆች እንደዚህ ያደረጉኝ ብሎ ጽሁፍ ለቆ ነበረ። ሁላችንም በጥርጣሬ ውስጥ ነበር። ከዛ በኋላ በፍሬዘር ፍቃዱ በኩል እሱም ዩቲዩበር ነው፣ ወደ 112,000 ተከታይ ያለው። እሱም ደግሞ ከዚህ በፊት ሲሰራ የነበረው ነገር እንግዲህ የፍሬዘርን አካውንት ስትመለከቱ ሶፎንያስን አጋለጥኩት ያለው ልጅ ፍሬዘር ፍቃዱ ይባላል። ወደ 112,000 ሰብስክራይብ አለው። ሶፎንያስን ከማጋለጡ በፊት ምን ላይ ነበር ሲዘግብ የነበረው ካልን በስክሪኑ ላይ እንደምትመለከቱት እንደዚህ ሳሚውና አሳብጂው እንዲሻፍድብሽ ይሄንን አውሪው በጣም ይከብዳል። ለእናንተ ስል ለጉዳዩን ክሊር ለማድረግ ስል ነው ማነበው እንጂ እኔ ማንበብም አልፈልግም። ከወሲብ በኋላ እነዚህን ይፈልጋል። ወንዶች ወሲብን በቀን ስንቴ ይፈልጋሉ? ለምኖሽ እንዲያገባሽ ይህንን አድርጊ። ወሲብ ሲያምረው የሚያሳይሽ ምልክቶች። ሚስቴ ልታሳብደኝ ነው። ከወሲብ በፊት እንደዚህ አድርጊውና ልቡ እስኪጠፋ አሳብጂው። ፍቅረኛሽ ታማኝ ነው ምናምን የሚሉ እዚህ ጋር የምትመለከቷቸው ርዕሰ ጉዳዮችን የሚያጋራ ሰው ነው። እንግዲህ ይሄ ሰው እዚህ ጋር እንደምትመለከቱት በስክሪኑ ላይ ይሄ ሰው ነው እንግዲህ ምን ብሎ ነው የለቀቀው? ታዋቂው ጋዜጠኛ ግብረ ሰዶም መሆኑ ተረጋገጠ ብሎ ነው ያወጣው። ታዋቂው ጋዜጠኛ ግብረ ሰዶም መሆኑ ተረጋገጠ። እንግዲህ ከዚህ ፊልም ውስጥ ከዚህ ቪዲዮ ውስጥ የ37 ደቂቃ ቪዲዮ ነው። ሲያረጋግጥ ነው አለማየት ያለብን። ወዳጃችን ግን ሲያረጋግጥ አይደለም ያሳየን። ስልክ ደወለለት፣ ከዚህ ብቻ ሲያደርጉ የነበረውን ነገር አሳየ። ስልክ ያወሩትን ነገር አሳየ። ከዛ ተገናኙ፣ ከዛ ደበደቡት፣ ከዛ ራቀ፣ አባረሩት። የሚዲያ ልምድ ያለው ሰው እንደዚህ አይነት ጉዳዮችን በሚሰራበት ሰዓት ምንድነው ማድረግ ያለበት ነው? በመጀመሪያ ደረጃ እንደ ሚዲያ ባለሙያ ኦኬ ይሄን ልጅ ኤክስፖዝ ማድረግ ያስፈልጋል ብለህ አምነህበት ሊሆን ይችላል። ካመንክበት እስከ ጥግ ድረስ ነው መሄድ ያለብህ። የጠራኸው እሱን ማጋለጥ ነው። አሁን ታዋቂው ጋዜጠኛ ግብረ ሰዶም መሆኑ ተረጋገጠ ነው የሚለው። ይሄ ነገር በእርግጥ አረጋግጠህልናል በለቀቀው ቪዲዮ። አሁን አንዳንዶች ትከላከሉለታለህ ለሱ ምናምን ብላችሁ እንትን ልታደርጉ ትችላላችሁ። እንደዛ አይደለም። ይሄ ጉዳይ የፍትህ አካላት ሊይዙት ይገባል የሚል እምነት አለኝ። ምክንያቱም አንተ ይሄኛውን ፍሬዘር ይሄንን ቪዲዮ ግን ከመልቀቅህ በፊት እሱ በፌስቡክ ገጹ ላይ አዳማ እንደመጣና ላፕቶፕ ሊቀበል ብሎ እንደተቀማ የሚገልጽ ጽሁፍ ለቆ ነበረ። ለኔ ብዙም ሚዛን አልደፋም ጽሁፉ። ከዛ ዝም ብዬ አልፌው ነበረ። ይሄ ቪዲዮ ከተለቀቀ በኋላ ከገጹ ላይ ያ ጽሁፍ መነሳቱን ሰዎች ሲያወሩም ሰምቻለሁ። እኔም ሄጄ ለማየት ሞክሬያለሁ። ለምን አነሳ የሚል ጥያቄ አለኝ በእኔ በኩል። ስለዚህ ፖሊስ በአንድ በኩል ሶፎንያስ በትክክል አሁን እዚህ ጋር በግላጭ ሲደበደብ ታይቷል። በሀገሪቷ ላይ ሕግና ስርዓት መስፈን እስካለበት ድረስ የደቦ ፍርድ መቆም አለበት ብለን
የምንታገል ሰዎች ወንጀሉን ማረጋገጥ ያለበት የፍትህ ስርዓቱ እንጂ በደቦ ፍርድ ነው የሚል እምነት የለኝም። ከዚህ አንፃር ይሄ ዩቲዩበር ይሄንን ልጅ የሰራውን ስራ በትክክል ግብረ ሰዶማዊ መሆኑን ለማረጋገጥ ፕሮግራም ሰርቷል። ግን ፕሮግራም ሰርቶ ድብደባ ነው ያካሄደው። ለምን ለቀቀው? እስከ ጥግ ድረስ ነበረ መስራት የነበረብህ። ከአዲስ አበባ እዛ ድረስ ለመደብደብ እኮ እዚህ አዲስ አበባ መታችሁ እኮ መደብደብ ትችላላችሁ። ትራንስፖርት ይዞ እዛ ድረስ የመጣው ለመደብደብ ብቻ ነው? ማረጋገጥ እስከምን ድረስ ነው? ይሄን አላሳየም ቪዲዮ። ከዛ በኋላ እማኞች የሚል ነገር ነው እንደገና የሰራችሁት። እማኝ ሌላ፣ ይሄኛው ቪዲዮ በቂ ስላልሆነ አረጋገጠ ካልክ በኋላ እንደገና የሰዎችን እማኝ ነው ይዘህ የመጣው። ይሄ በሚሆንበት ሰዓት ጮዝ ሊበረክት እንደሚችል አውቃለሁ። ነገር ግን የአዳማ ልጆች ልትገነዘቡኝ የሚገባ በጣም ስማርት ልጆች አላችሁ፣ አራዳ ልጆች አላችሁ፣ ሚዛን የምትጠብቁ ልጆች አላችሁ፣ ባላንስ የምታደርጉ ልጆች አላችሁ። ለእናንተ ያለኝ ጥያቄ እንደዚህ እንደማይደረግ አውቃለሁ። አዳማ ውስጥ የደቦ ፍርድ እንደውም ልጁ ያለውን ነገር ነው እኮ ኮንፈርም ያደርጋችሁልን። ደብድበውኝ ላፕቶፕ ቀሙኝ አይደል ያለው። ስለዚህ ጠርታችሁት ደብድባችሁት ስትሸኙት ይሄ የደቦ ፍርድ እሱ ካለው ነገር ጋር በተወሰነ ደረጃ ሊያያዝ ይችላል የሚል ነገር አለ። ጉዳዩን ግን አሳልፈን የምንሰጠው ለፖሊስ ነው፣ ጉዳዩ ለሚመለከተው አካል ነው። እንደገና ቪዲዮ ላይ ደግሞ ከሰማችሁት እኔ እናንተ ያልጨረስነው ጉዳይ አለ ይላል። እኔ እናንተ አልጨረስንም። እሺ እኔ ይሄ ድርጊት የአዳማ ልጆችን ይወክላል የሚል እምነት የለኝም። ፐርሰናል ነው ጉዳዩ ማለት ነው። እስኪ በዚህ ጉዳይ ላይ የእናንተንም ሀሳብ መስማት እፈልጋለሁ። በዚህ ጉዳይ ላይ ግን ቤተ እምነቶች ጠንክራችሁ መስራት ያለባችሁ ይመስለኛል። ጉዳዩ የፍትህ አካላት እንዲይዘው ምኞቴ ነው። አመሰግናለሁ።